ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን የምናሰማችሁን ሀብተማስፋና ታምሩ ግዳንን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። አገዛዙና ፋኖን ከፍላለሁ ያለበት እቅድ፣ የፋኖ ህዝባዊ መድረኮች፣ ጥምረቱና የትግራይ አመራር፣ የፕሬስ አፈናው በአዲስ አበባ፣ ጠቅላይ ሚኒስትሩና ባህር ዳር፣ የኦሮሚያው አፈሳና ግድያ፣ ፕሬዚዳንት ትራምፕ አዲሱ ዛቻ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። አገዛዙ ፋኖን ይከፋፍላል ያላቸውን አዲስ ስትራቴጂ ተግባራዊ ለማድረግ እየተንቀሳቀሰ መሆኑ ታውቋል። ከዚህ ቀደም በየአካባቢያቸው በፋኖ ተቃዋሚነት የማይታወቁ የየአካባቢ ተወላጆችን ከደህንነት መዋቅሩ ጋር በማጣመር የፋኖ መሪዎችን እንቅስቃሴ ለመከታተል በፋኖ ስም የተለያዩ መግለጫዎች ለማውጣት በድምፅና በጽሁፍ የተቀናበሩ መግለጫዎችን በማሰራጨት ፋኖ ከህወሓት ጋር ግንባር ፈጥሮ እየተንቀሳቀሰ ነው በሚል ከህዝቡ ለመነጠል የደህንነት መስሪያ ቤቱ ከክልሉ ልዩ ኃይልና ኮማንድ ፖስቱ ጋር ተባብሮ ይሰራል ያለውን ልዩ ግብረ ኃይል አቋቁሞ እየተንቀሳቀሰ መሆኑ ታውቋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በተለያዩ ጊዜያት የሚያወጣቸውን እቅዶች ተከትሎ ዋና ዋና የፋኖ መሪዎችን በማስወገድ ትግሉን ሙሉ ለሙሉ እንቆጣጠራለን በሚል ከዚህ ቀደም ሲወስዳቸው የነበሩ እርምጃዎች ውጤታማ ለመሆናቸውን ሰሞኑን በልዩ ሁኔታ መገምገሙን በፋኖ አይን ውስጥ ያልገቡና በመንግስት ደጋፊነት ሆነ በፋኖ ተቃዋሚነት የማይታወቁ የየአካባቢ ተወላጆች ከደህንነት መስሪያ ቤቱ ልዩ ግብረ ኃይል ጋር ግንባር ፈጥረው ከኮማንድ ፖስቱና ታማኝ ከተባሉ ጥቂት የክልሉ አመራሮች ጋር በተቀናጀ መንገድ የፋኖ መሪዎች ላይ የተጠና እርምጃ እንዲወሰድ አዲስ እቅድ አውጥቶ እየተንቀሳቀሰ ሲሆን፣ በሌላ በኩል ሰፊ ህዝባዊ ስራ እንዲሰራና ፋኖን ከህዝብ ለመነጠል ፋኖ ከህወሓት ጋር ግንባር ፈጥሮ ለመዋጋት እየተንቀሳቀሰ ነው። ፋኖ ከህወሓት መሳሪያ ተቀብሏል። ፋኖ ከህወሓት ገንዘብ ወስዷል። ፋኖ የሚታገለው ህወሓትን ወደ ስልጣን ለማውጣት ነው የሚሉ ቅስቀሳዎች ተጠናክረው እንዲቀጥሉ እነዚህ በሚታወቁ ካድሬዎች ብቻ ሳይሆን ከዚህ ቀደም በመንግስት ደጋፊነት የማይታወቁ የአካባቢው ተወላጆች ይህንኑ በማህበረሰቡ ውስጥ ዘልቀው በመግባት እንዲያስፋፉ በልዩ ልዩ መንገድ እንዲያሰራጩ ተልዕኮ ጭምር መስጠቱን ይህንንም በበላይነት የሚቆጣጠር ግብረ ኃይል ማቋቋሙ ታውቋል። አገዛዙ በአማራ ህዝብ ላይ ይፋ ጦርነት ያወጀው ከህወሓት ጋር ፍቅር በነበረበትና የፕሪቶሪያው ስምምነት ማግስት በአማራ ህዝብ ላይ የፈጸመውን ክህደት ወደ ጎን በማድረግ አማራን ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ በሚል የከፈተውን ጦርነት ዋና ዓላማ ህዝቡ ዘንግቷል በሚል ፋኖን ከህዝብ እንነጥላለን በሚል የተለያዩ እቅዶችን አውጥቶ ሲንቀሳቀስ የነበረ ሲሆን በተለይም በፋኖ ስም አስርጎ ያስገባቸው ዘራፊዎችና አጋቾች የሚያደርጓቸውን ድርጊቶች በዋና መቀስቀሻነት ለመጠቀምም የተልዕኮ እቅድ ማድረጉ ታውቋል። ፋኖ እየወሰደ ያለው የውስጥ ማጥራትና አገዛዙ በፋኖ ስም ያሰማራቸው ዘራፊዎችን የመምታት እንቅስቃሴ ላይ በወቅቱ ምላሽ አልሰጠንም፣ ይህንኑ የሚያመክን እርምጃ መውሰድ አለብን በሚል የአገዛዙ ባለስልጣናት መምከራቸውና ይህንኑ ተከትሎ በደህንነት መስሪያ ቤቱ የተቋቋመው ልዩ ግብረ ኃይል በዋናነት የፋኖ መሪዎች ላይ ያነጣጠረ ጥቃት በመፈጸም በፖለቲካ ዘርፉም በፋኖ ስም የተለያዩ ሐሰተኛ መግለጫዎችን ማውጣት፣ ፋኖን መከፋፈል፣ በቴክኖሎጂ የተቀናበሩ አዳዲስ የስልክ ቅጂዎች፣ የደብዳቤ ልውውጦች የሚሉ ዥንብሮች መፍጠር ጭምር እንደ እቅድ ይዘው እየተንቀሳቀሱ መሆኑ ታውቋል። ከዚህ ቀደም አገዛዙ ተመሳሳይ ሙከራዎችን በተለያየ መንገድ አድርጎ ያልተሳካለት ሲሆን ፋኖ ከህወሓት ጋር ጥምረት በመፍጠሩ ክፍፍል ተፈጠረ፣ መሪዎቹ ለሁለት ተከፈሉ፣ የዚህኛው ቀጠና ፋኖ የመንግስትን አቋም ደግፎ ለአገር ሲል አብሬ እዋጋለሁ ብሏል የሚሉ ውዥንብሮችን በስፋት ለማሰራጨት አቅደው እየተንቀሳቀሱ መሆኑም ታውቋል። የአካባቢው ለአገዛዙ ታማኝ ነን የሚሉ ካድሬዎች የአካባቢ ተወላጅ ሆነው በፋኖ አይን ውስጥ በመንግስት በአገዛዙ ደጋፊነትና በጠላትነት ያልተፈረጁ ግለሰቦችን በዋናነት በመሳሪያነት እንዲጠቀሙ ቢቻል ከዚህ ቀደም በአንድም ሆነ በሌላ መንገድ ከፋኖ ጋር ይገናኛሉ ተብለው የሚጠረጠሩ ግለሰቦች ይህን እቅድ ለማስፈጸም በኢላማነት እንዲመለመሉ ትዕዛዝ መሰጠቱንም ለማወቅ ተችለዋል። ለዚህም ሰፋ ያለ በጀት አገዛዙ መመደቡን በአማራ ህዝብ ላይ የከፈተውን ጦርነት የደገፉ የክልሉ ባለስልጣናትን መካከል ሁሉንም ላይ አገዛዙ እምነት እንደሌለውና ከተወሰኑት ባለስልጣናት በስተቀር ግብረ ኃይሉ ተባብሮ ከሌሎች ጋር ሊሰራ እንደማይገባ ትዕዛዝ መሰጠቱም ታውቋል። አገዛዙ በአማራ ህዝብ ላይ የከፈተውን የህልውና አደጋ ለመቀልበስ ፋኖ እያደረገ ያለውን እንቅስቃሴ ተከትሎ በተደጋጋሚ የተለያዩ ስያሜዎች የሚሰጣቸው ሙከራዎች አድርጎ ሳይሳካለት መቅረቱ አይዘነጋም። የኢትዮጵያ መንግስት ሰራዊትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖችም አስታወቁ። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ መሆኑን ጠቅሶ ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ዙር ጦርነት ሊጭር ይችላል የሚል ስጋትን አድሮብናልም ብሏል። ሁለቱ ወገኖች ልዩነታቸውን በሰላማዊ ሁሉን አካታችና ገንቢ በሆነ ውይይት
እንዲፈቱም ተቋሙ የጠየቀ ሲሆን የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂው ስብስብ በርካታ ተዋጊዎች ወደ ምዕራብ ትግራይ እየዘመቱ መሆናቸውን ገልጿል። የትግራይ ተዋጊዎችም ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆናቸውን የአይን እማኝ ምስክሮችም አጣቅሶ የዘገበ ሲሆን የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ ወታደራዊ ንቅናቄ እያደረገ መሆኑን እነዚሁ የአይን እማኞችም ተናግረዋል። ከአፋር ክልል በደረሰው መረጃ መሰረትም በክልሉ የዞን 4 የተለያዩ ወረዳዎችም ቀበሌዎችም ተጨማሪ ወታደሮች እየሰፈሩባቸው ሲሆን ነዋሪዎችም በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀሱንና ተጨማሪ ኃይል ማስፈሩን እስከ ትላንት ማታ ድረስም ቀጥሎ መዋሉም ተመልክቷል። ባለፈው ቅዳሜ በኢትዮ ሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ በተካሄደው በፌዴራል መንግስቱና በህወሓት ታጣቂዎች መካከል ጦርነት ሳቢያ የሰብአዊና ቁሳዊ ኪሳራን ማስከተሉን ዓለም አቀፍ ተደራሽነት ያላቸው አጃንስ ፍራንስ ፕሬስ፣ ቢቢሲ እና አልጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን መዘገባቸውም ተመልክቷል። ፋኖ ከወታደራዊ እንቅስቃሴ ጎን ለጎን የተለያዩ የውስጥና ህዝባዊ መድረኮችን በተሳካ ሁኔታ ማካሄዱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ተወርዋሪ ንስር ሻለቃ ህዝባዊ ትግሉን በተሻለ ስትራቴጂካዊ ዝግጁነትና ወታደራዊ ዲሲፕሊን ለማጠናከር ያስችለዋል ያለውን ልዩ የተሃድሶና የፖለቲካ ንቃተ ህሊና ማሳደጊያ መድረክ ማካሄዱን ዛሬ ሐምሌ 30 ቀን 2018 ይፋ ባደረገው መረጃ ገልጿል። በዓላማ ጽናትና በወታደራዊ ስትራቴጂ ዝግጁነት የታነጸው ይህ መድረክ የአማራ ህዝብ እያካሄደ ባለው ፍትሐዊ የህልውና ተጋድሎ ውስጥ የኃይል ሚዛኑን ሙሉ በሙሉ ወደ ድል ለመቀየር ያለሙ ቁልፍ ውሳኔዎች የተበሰሩበት መሆኑን ገልጿል። በዚህ የተሃድሶ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር አርበኛ መከታው ማሞ፣ የአፋብን ሜካናይዝድ ጦር መሪ ጦር መምሪያ ኃላፊ አርበኛ አብርሃም ኩራባቸውን ጨምሮ የዙ ከፍተኛ ወታደራዊና የፖለቲካ አመራሮች፣ የንስር ሻለቃ መሪዎች እንዲሁም በክብር እንግድነት የተገኙ የአጼ አምደ ጽዮን ኮር አመራሮች መሳተፋቸውን ይኸው መረጃ ጠቅሷል። የአመራርና የሻለቃውን ወታደራዊ ብቃት ማሳደግ፣ የተሃድሶ መድረኩን የወታደራዊ ስልቶች ማሻሻያዎች፣ የግዳጅ አፈጻጸም ግምገማዎችና የወደፊት ስትራቴጂካዊ አቅጣጫዎችን በጥልቅ በመገምገም የትግል ዝግጁነቱን ወደ ላቀ ደረጃ ያሸጋገረበት መድረክ መሆኑን ጠቅሷል። ርዕዮተ ዓለማዊና ፖለቲካዊ አንድነትን ማጠናከር፣ የትግሉ ፖለቲካዊ ግቦችን ማስረጽ፣ የሰራዊቱና የአመራሩን የእርስ በርስ ውህደትና የዓላማ አንድነት የበለጠ በማጠናከር የጋራ ትብብርና አንድነትን ያጠናከረ ተሃድሶ ነው ሲል ገልጿል። ይህ ተሃድሶ መድረክ የአመራርና አባላት የህዝባቸውን ነጻነት ክብርና ህልውና ለማረጋገጥ የሚያደርጉት ተጋድሎ እስከ አሸናፊነት ለመምራት ያላቸው የማይነውጥ ቁርጠኝነት በተግባር ያረጋገጡበት መሆኑን የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 30 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ከህልውና ትግሉ ጎን ለጎን ህዝባዊ መድረኮች ተጠናክረው መቀጠላቸውን አፋብን ወሎ ቤተ አማራ ምኒልክ ዕዝ አስታወቀ። በሰሜን ወሎ ዞን መቄት ወረዳ አግሪት አስፋ ጸበላት ክላስተር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ሰፊ ህዝባዊ ንቅናቄ ማካሄዱን ዛሬ ሐምሌ 30 ቀን 2018 ይፋ ባደረገው መረጃ አስታውቋል። በንቅናቄ መድረኩ ከማህበረሰቡ ጋር ሰፊ ውይይት የተደረገ ሲሆን ህዝቡ በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት አዎንታዊና ጠንካራ ምክረ ሀሳቦች መስጠቱን ይኸው መረጃ ጠቅሷል። ፋኖ የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ የሚያደርገውን ፖለቲካዊ የትጥቅ ትግል በሙሉ ልብ ሁለንተናዊ ድጋፍ ለማድረግ ህዝቡ ዝግጁ መሆኑን በዚሁ መድረክ ቃል መግባቱን ምኒልክ ዕዝ ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። ማህበረሰቡ በትግሉ ተደራሽነትና ቅቡልነት ዙሪያ እንዲሁም በድርጅታዊ እድገትና የዲፕሎማሲ ስራዎች ዙሪያ ጠንካራ ሀሳቦች የሰነዘረ ሲሆን ሰራዊቱ ፍጹም ለትግሉ የታመነ በጥሩ የስነ ምግባር የታነጸ ለጓዱና ማህበረሰቡ ክብር ያለው እንዲሆን ድርጅቱ አበክሮ መስራት እንዳለበት ማህበረሰቡ ያሳሰበ ሲሆን በድርጅታዊ እድገትና ዓለም አቀፍ ተቀባይነት ድርጅቱን በእጅጉ ማሳደግ አለበት ህዝቡ ማለቱን ይኸው መረጃ ጠቅሷል። ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለው አዎንታዊ ድጋፍ አድንቀው በህዝብ ሀብት የተገነቡ ተቋማትን ማህበረሰቡ ይሁን ፋኖ መጠበቅ እንዳለበት ማሳሰባቸውን ምኒልክ ዕዝ ህዝባዊ መድረኩን አስታኮ ባወጣው በዚሁ መረጃ ገልጿል። በዚሁ መድረክ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አደረጃጀት መምሪያ ኃላፊ አርበኛ አሰፋ መሰለ፣ የእዙ እቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ አራጋው ያለውና የእዙ ምክትል ህዝብ አስተዳደር ኃላፊ አርበኛ ጋሻው ሙሉጌታና የመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች ምኒልክ ዕዝ 303ኛ እንዲሁም 81ኛ ክፍለ ጦር አመራሮችና የ16ኛ ወይም 106ኛ ኮር 22ኛ ክፍለ ጦር አመራሮች የተገኙ ሲሆን የንቅናቄ መድረኩን የሚመጥን ማብራሪያ መስጠታቸውን አፋብን ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ባወጣው በዚሁ መረጃ ገልጿል።
አዲስ አበባን በህገወጥ መንገድ የኦሮሚያ ክልል አካል ለማድረግና የፌዴራል መንግስቱ መቀመጫ ነች ለማለት አዲስ አጀንዳ ቀርጸው አስቀድሞ አዲስ አበባ ክልልን በተመለከተ ከነበሩት አጀንዳዎች በተለየ እየተራመደ ያለው አቋም በተለያዩ ጫናዎችና መደለያዎች ተጠናክሮ የቀጠለ ሲሆን ይህንን ለማስፈጸም የኦሮሞ ብልጽግና ፓርቲ በሙሉ ኃይሉ እየተንቀሳቀሰ መሆኑን የከተማዋ ነዋሪ በህልውናው ላይ በጉባኤ አዳራሽ እየተቆመረ ያለውን ድራማ ሊያውቅ ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። በሀገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት በኦሮሞ ብልጽግና ፓርቲ ቁጥጥር ስር ባለው ገዢ ፓርቲ ይሁንታ የተቋቋመውና 4 ዓመት ሙሉ አጀንዳ ሰበሰብኩ ያለው አገራዊ ምክክር ኮሚሽን የሚባለው ድራማ አዲስ አበባን አስታኮ በ4 አማራጭነት ከተቀመጡት ውጪ አዲስ አበባ የኦሮሚያ አካል ናት፣ የፌዴራል መንግስቱ መቀመጫ ናት የሚለው አጀንዳ እያወዛገበ ሲሆን ይህኑ ተከትሎ ስብሰባ ረግጠው እስከ መውጣት የደረሱት ጫናና ማስፈራሪያ የገንዘብ መደለያ እየቀረበላቸው መሆኑን የሚጠቅሱ መረጃዎች የወጡ ሲሆን የክልል ባለስልጣናት እየተጠሩ ባልነበሩበትና ባልተመረጡበት የተወያይነት አጀንዳ ላይ ከየክልሉ የመጡትን እንዲያስፈራሩ ጫና ውስጥ እንዲከቱ የተሰጣቸውን ተልዕኮ ተከትሎ መረጃዎች መውጣት ያስደነገጣቸው የኮሚሽኑ ኮሚሽነሮች የክልል ባለስልጣናት የሚመጡት ሊያስፈራሩን አይደለም፣ እንደ ማንኛውም ሊወያዩ ነው በማለት ሊያስፈራሩ መምጣታቸውን በተዘዋዋሪ የማረጋገጥ ያህል መግለጫቸው የተቆጠረ ቢሆንም ኦሮሞ ብልጽግና ፓርቲ በኩል አይን ያወጣው ጫና ተጠናክሮ የቀጠለ ሲሆን የፌዴራል ኮሚሽን ኮሚሽነርና የኦሮሞ ብሔር ተወላጅ የሆነው ቀደም ሲል የደህንነት ባለስልጣን በነበረበት ወቅት በተለያዩ ፖለቲካዊ ግድያዎች ጭምር እጁ እንዳለበት የሚጠቀሰው ደመላሽ ገብረ ሚካኤል በርካታ የፌዴራል ፖሊስ አባላትን ያለአንዳች ችግር ወደ አገራዊ ምክክር የሚደረግበት የስብሰባ ማዕከል በስፋት በማሰማራት ጫናና ውጥረት ለመፍጠር መሞከሩም የዚህ ህገወጥ እርምጃ አካል መሆኑ ተጠቅሷል። በአሁኑ ወቅት በአካባቢ ያለው ሁኔታ በዚሁ የስሙላ ምክክር ላይ የተካሄዱ ያሉ ጫናዎች አዲስ አበባ ራሷን የቻለች ክልል ትሆን፣ አዲስ አበባ ራሷን የቻለች ግዛት፣ የፌዴራል መንግስቱ መቀመጫ፣ የፌዴራል ከተማ የኦሮሚያ ክልል መቀመጫ ትሆን ከሚሉ አማራጮች በተለየ አዲስ አበባ የኦሮሚያ ክልል አካልና የፌዴራል መንግስት መቀመጫ ናት የሚል አዲስ አጀንዳ በመቅረጽ በየውይይቶቹ አዲስ አበባ የፌዴራል መንግስቱ መቀመጫና የሁሉም ኢትዮጵያ ከተማ ነች የሚለውን በአብላጫው ስምምነት ያገኘውን ሀሳብ ውድቅ በማድረግ እነሱ የሚፈልጉትን ብቻ በቃለ ጉባኤ መንገድ በመያዝ እጅ ጥምዘዛ መሞከራቸው ያደረሰውን ተቃውሞ ተከትሎ የክልል ተወካዮች ሁኔታውን ተወያይተው ውሳኔ ይሰጡበታል በሚል ሽፋን የክልል ባለስልጣናት የሚገኙበት ካድሬዎችን በመሰብሰብ ይህንኑ አጀንዳቸውን ለማስፈጸም እየተንቀሳቀሱ ነው የሚሉ ቅሬታዎችም እያደጉ መጥተዋል። ለውይይት የተጠሩ አዳራሽ ሞልቷል፣ ሌሎች ገብተዋል በሚል ኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ትዕዛዝ ጠቅላይ ሚኒስትሩ እውቅና የሰጡት እንቅስቃሴ አዳዲስ ተሳታፊዎች በሚል በየቡድኑ ውስጥ ከገቡት ሌላ የደህንነት አባላት የኦሮሚያ ክልል የጸጥታ ሰዎች እንደ ተወያይ መስለው በማስፈራራት በውይይቱ ወቅት ጠንካራ አስተያየት የሰጡትን ነጥሎ በማናገርና ጫና በማድረግ አንዳንዶችን በመገንዘብ ሌሎችን በህይወታቸው በማስፈራራት እጅ ለመጠምዘዝና አጀንዳቸውን በኃይል ለማስፈጸም እየተንቀሳቀሱ መሆኑን ይህንን የማታደርጉ ከሆነ ምክክሩ ይፈርሳል፣ አገር ችግር ላይ ትወድቃለች የሚለው ጫና በርቶ መቀጠሉን የሚጠቅሱ መረጃዎች ዛሬም እየወጡ ይገኛል። በሀገሪቱ ጦርነት እየተካሄደ በገዢው ብልጽግና ፓርቲ ጫማ ስር ያለ ኮሚሽን አገራዊ ምክክር ሊያደርግ አይችልም፣ ሂደቱ ተቀባይነት የለውም የሚለው ተቃውሞ ጎን ለጎን የአዲስ አበባ ህዝብ ህልውናውን አደጋ ውስጥ ለመጣል እየተደረገ ያለውን ዱለታ በአግባቡ ሊረዳና ለመብቱ ሊቆም ይገባል የሚሉ ጥሪዎች የቀረቡ ሲሆን በቅርቡ መያድ የኢትዮጵያ ህዝብ በሰላማዊ መንገድ ይህንን ሴራ እንዲቃወም ጥሪ ማድረጉ አይዘነጋም። የአዲስ ስታንዳርድ በይነ መረብ መጽሔት ዋና አዘጋጅ ዮናስ ከድር በጸጥታ ኃይሎች መታገቱን፣ አካላዊ ጥቃት እንደደረሰበትና ለ24 ሰዓታትም ያህል ተይዞ መቆየቱን አሳታሚው ድርጅት ጃኪን ፐብሊኬሽን አስታወቀ። አሳታሚው በማከልም በአዲስ አበባ የሚገኘው ቢሮ ፍተሻ መደረጉንና ከህንፃውም እንዲለቅም የሚያስገድድ ማስጠንቀቂያ እንደተሰጠው ገልጿል። በአማርኛ በአፋን ኦሮሞና በእንግሊዝኛ ቋንቋዎች የሚታተመው የአዲስ ስታንዳርድ አሳታሚ ጃኪን ፐብሊኬሽን በትላንትናው ዕለት ባወጣው መግለጫ እነዚህ አጋጣሚዎች ካለፈው ሐምሌ 25 2018 ዓ.ም ጀምሮ ባሉት 3 ተከታታይ ቀናት ውስጥ የተከሰቱ መሆናቸውን ገልጾም በዕለቱ ጋዜጠኛ ዮናስ ከጸጥታ ኃይሎች መወሰዱንና ረጅም ጊዜያት የወሰደ ምርመራ እንደተደረገበትም ገልጿል። ከተለቀቀም በኋላ ጋዜጠኛው ስለ ሁኔታው ዝርዝር የጽሑፍ ማብራሪያም ለአሳታሚው የህግ ቡድን ያስረከበ ሲሆን ይህም ከጉዳዩ ጋር በተያያዘ እየተዘጋጀ ባለው የህግ መዝገብ ውስጥ እንደ ማስረጃም
ተካቷል ሲል በመግለጫው ላይ አጣቅሷል። አሳታሚው ድርጅት እንዳስታወቀው ዋና አዘጋጁ ጋዜጠኛ ዮናስ በታገተበት ዕለት ማለትም ባለፈው እሁድ የታጠቁ የጸጥታ ኃይሎችና የደህንነት አባላት ያለ ሕግ አግባብ ወደ ቢሮ በመግባት የህትመቱን የመልቲሚዲያ ዝግጅት ስቱዲዮ ቁሶችንም ወስደዋልን ብለዋል። የተወሰዱት ቁሶች 4K ቪዲዮ ካሜራዎችን፣ የካሜራ መደገፊያዎችን፣ የድምጽ ፕሮዳክሽን መሳሪያዎችን፣ ማይክሮፎኖችና የቪዲዮ ሚክሰሮችም፣ ባትሪዎችም፣ ለዜና ክፍሎችም እንዲሁም ለመልቲሚዲያ ክፍሎች የዕለት ተዕለት ስራ እጅግም አስፈላጊ የሆኑ ሌሎችም የስርጭት ቁሶችን ያካተተ መሆኑን አሳታሚው ድርጅት ገልጿል። በመግለጫው መሰረት የሰው ኃይል መምሪያ ከህንፃው አስተዳደር ጋር በመሆን ባካሄዱትም የውስጥ ምልከታ የተወረሱትንም ሆነ የወደሙትን ንብረቶችም የመዘገበ ሲሆን አሳታሚው ድርጅት በማከልም በስቱዲዮ የብርሃን ላይትኒንግ ስርዓትም የላይት ማቆሚያዎች፣ የማይክሮፎን መደገፊያዎች፣ የኃይል አክሰሰሪዎች እና ሌሎችም ፕሮዳክሽን መሳሪያዎችም ሆነ ተብለው የተፈጸመ ውድመት ደርሶባቸዋልም ብሏል። ሙሉ በሙሉ የንብረት ዝርዝር ለህግ ሂደት በማስረጃነትም ማቅረቡንም አስታውቋል። ህትመቱ ላይ የሚደረገውን ጫና በሰኞ ነሐሴ 3 ቀን የበለጠ የተባባሰ ሲሆን ድርጅቱ ላለፉት 16 ዓመታትም ሲሰራበትም የነበረውን የመልቲሚዲያ ስቱዲዮንም ገንብቶበት የነበረውን ቢሮ አከራይ የፖሊስም ኃላፊዎችም ተቋሙ በ3 ቀናት ውስጥ ለቆ እንዲወጣ የሚያዝ የማስለቀቂያ ማስጠንቀቂያ እንዲሰጡ አስገዳጅ ጫና እንደፈጠሩበትም አሳታሚው ድርጅት አስታውቋል። እንደ አሳታሚው ድርጅት ገለጻ እነዚህ ክስተቶች የተከሰቱት የኢትዮጵያ መገናኛ ብዙሃን ባለስልጣን በመጽሔቱ ላይ የበይነ መረብ መገናኛ ብዙሃን ምዝገባም ሰርቲፊኬት ለመሰረዝ ያሳለፈውን ውሳኔም ተቋሙ በመቃወም ጉዳዩ በፍርድ ቤት እየታየ ባለበት ወቅት መሆኑንም አመልክቷል። የአዲስ ስታንዳርድ ሰርቲፊኬት መሰረዙን ቀደም ሲል በኢትዮጵያ ውስጥ ለነጻ ጋዜጠኝነት ጥበቃ እንዲደረግ ጥሪ ባቀረቡት የፕሬስ ነጻነት ተሟጋች ድርጅቶችና ዓለም አቀፍ አጋሮች ዘንድ ከፍተኛ ስጋትን መፍጠሩና ተቃውሞ ማስነሳቱን መዘገባችን ይታወሳል። ጤና ጣቢያዎችና ትምህርት ቤቶችን በድሮንና በከባድ መሳሪያ እያወደሙ ያሉት ጠቅላይ ሚኒስትር በቀድሞው ግጭት ጉዳት ደርሶበት አድሰነዋል ያሉትን የባህር ዳር ደጃዝማች በላይ ዘለቀ አውሮፕላን ማረፊያ እድሳት አስታከው ያደረጉት ንግግር ጠቅላይ ሚኒስትሩ ሰሞኑን የጀመሩት ያልተሳካ ሩጫ አካል መሆኑ የተጠቀሰ ነው። በአማራ ሕዝብ ላይ ጦርነት የከፈቱት ጠቅላይ ሚኒስትር አብይ አህመድ ህወሓት ትጥቅ ፈቷል፣ እናንተም ትጥቅ ፍቱ፣ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን ከማለት አልፈው ህወሓትን ለጦርነት ጋብዞ ያልተሳካላቸው ጠቅላይ ሚኒስትር በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ ባለፉት 3 ዓመታት ህጻናትና ሴቶችን በመጨፍጨፍ በስልጣን አስጠባቂ ወራሪ ሰራዊታቸው አማካኝነት በተባባሪ ባንዳ ታጣቂዎቻቸው አስገድዶ መድፈር እንደ ጦር ወንጀል ከመጠቀም አልፈው ወላድ እናቶችን ከነ ጤና ጣቢያ በድሮን የጨፈጨፉበት፣ ትምህርት ቤቶችን የጦር ካምፕ ከማድረግ አልፈው በከባድ መሳሪያና ድሮን ያወደሙበት፣ ዛሬም በርካታ ትምህርት ቤቶችን የጦር ካምፕ አድርገው ከ4.2 ሚሊዮን በላይ ተማሪዎችን ከስራ ውጭ ያደረጉ ቢሆንም ዛሬ ባህር ዳር ላይ የደጃዝማች በላይ ዘለቀ አውሮፕላን ማረፊያ እድሳትን አስታኬ ልመርቅ መጣው በማለት አውሮፕላን ማረፊያው ቀድሞ የነበረው ተርሚናል በግጭት ምክንያት መመታቱን ተከትሎ ችግሩን ወደ መልካም ዕድል በመቀየር ለትውልድ የሚሻገር የተሻለና ያማረ ፕሮጀክት እውን ማድረግ ችለናል በማለት ያደረጉት ንግግር ጠቅላይ ሚኒስትሩ ሰሞኑን ከትግራይ ኃይሎች ጋር ፋኖ ይተባበራል በሚል ስጋት ስልጣናቸውን ለማዳን እያደረጉት ያለው እንቅስቃሴ አካል ተደርጎ ተቆጥረዋል። ጠቅላይ ሚኒስትሩ ባለቤታቸውን አስከትለው የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገርና ሌሎች የፌዴራል ባለስልጣናት በተገኙበት የባህር ዳር ጉብኝታቸው የአማራ ህዝብን ክደው ህወሓት ትጥቅ ሳይፈታ ትጥቅ ፈቷል ብለው ጦርነት ከማወጅ አልፈው ዛሬም ንጹሐንን እየጨፈጨፉ ያለበትና በቅርቡ ደብረ ማርቆስ ላይ አየር ማረፊያውን እድሳት ተከትሎ ከትግራይ ህዝብ ጋር ዘላቂ ጥላቻ ውስጥ አማራን ለማቆየት የታሪክ ቁርሾ ለመቀስቀስ የሄዱበት ርቀት አለመሳካቱን የሚያስታውሱ ወገኖች ኦሮማራ ያሉትን እሳቸውን ለስልጣን ያበቃና የአማራ ህዝብን ክደው እንዲጨፈጨፍ ያደረጉበትን እንቅስቃሴ ወደ ጎን በማድረግ እንደ አዲስ የእሳቸው ደጋፊ ለማድረግ የሚያደርጉት ሙከራ በእርግጥም ስልጣናቸው አደጋ ላይ መውደቁን ተከትሎ በአማራ ህዝብ ላይ ያወጁት ጦርነት ያሰቡትን ያህል ውጤት አለማምጣቱን ምክንያት ማድረግ የተፈጠረባቸው ስጋት አካል ቢሆንም የማይሳካ ሩጫ የሚል ትችት ዛሬም አስከትለዋል። ህጻናትና ሴቶች በድሮንና በከባድ መሳሪያ እየተጨፈጨፉ ባለበት የአካባቢውን ማህበረሰብ በዚህ እሸነግላለሁ ብለው ማሰባቸው እሳቸው ሆኖ ባለቤታቸው እየሰሩት ያለው ቲያትር የአማራ ህዝብ ዕለት በዕለት በአይኑ ከሚያየው ጭፍጨፋ አይኑን ነቅሎ ትኩረት ሊሰጥ
ሊሰጣቸው እንደማይችል ያለማወቃቸው ውጤት ነው የሚሉ ወቀሳዎች ተከትለው ቀርበዋል። ጠቅላይ ሚኒስትሩ የአማራ ህዝብ እንደ አረጋ ከበደ ያለ መሪ ኖሮት አያውቅም በማለት ያደረጉት ንግግር እንደ መሳለቅ በተቆጠረላቸው በዛሬ በባህር ዳር ንግግራቸው ጠቅላይ ሚኒስትሩ በመፈንቅለ መንግስት ዶክተር ይልቃል ከፍያለን ከስልጣን አንስተው በምትካቸው የተኳቸው አረጋ ከበደ በአማራ ህዝብ ላይ ይፋ ጦርነት ካወጁ ማግስት ሲሆን ይህንን ጦርነታቸውን በጠላትነት ለማስቀጠል የተባበሯቸው አረጋ ከበደን ቢያወድሱ የሚጠበቅ ነው። ይልቁኑ አረጋ ከበደ በአማራ ህዝብ ላይ ለተፈጸመው ጭፍጨፋ የአብይ አህመድ ቀኝ እጅ በመሆናቸው ተጠያቂ ከሚሆኑ ባለስልጣናት አንዱ መሆናቸው ተደጋግሞ ሲጠቀስ የነበረውን ጠቅላይ ሚኒስትሩ ንግግር ዳግም እንዲነሳ አድርገዋል። በኦሮሚያ ክልል ምስራቅ ሐረርጌ ዕድሜው ለውትድርና ያልደረሰ ታዳጊን ሚሊሻዎች ለግዳጅ ለመውሰድ ያደረጉትን እንቅስቃሴ ተከትሎ አልሄድም በማለቱ ደብድበው መግደላቸው በአካባቢው ተቃውሞ አስነስተዋል። ገዳዮች ለፍርድ እንዲቀርቡ መጠየቁ በክልሉ ህገወጥ አፈሳውና ወላጆች ልጆቻቸውን ለማስለቀቅ ገንዘብ እየከፈሉ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። በኦሮሚያ ክልል ምስራቅ ሐረርጌ ዞን ደደር ወረዳ ወጩ ሊመዩ ቀበሌ አንድ ታዳጊ ህፃን ለውትድርና ለመውሰድ ሲሉ ልጁ ለመሄድ ፈቃደኛ ባለመሆኑ የአካባቢው ሚሊሻዎች ድብደባ ፈጽመውበት ታዳጊው ህይወቱ ማለፉን በከፍተኛ ደረጃ ማህበረሰቡን አስቆጥቷል። ታዳጊው በሚሊሻዎች ተከቦ ተይዞ ሲጮሁና በአካባቢው ያሉ ሰዎች እንዲያስጥሉት ሲማጸን የሚያሳየው 21 ሰከንድ ቪዲዮ ይፋ የሆነ ሲሆን በዚህ ወቅት እየተፈጸመበት ያለውን ድብደባ የሚያሳይ ሲሆን ድብደባው በርትቶ ህይወቱ ማለፉን ከአካባቢው የወጣው መረጃ ጠቅሷል። ውትድርና እምቢ በማለቱ በሚሊሻዎች ተደብድቦ ህይወቱ ያለፈውን ታዳጊ በተመለከተ ጀዋር መሐመድ በምስራቅ ሐረርጌ ዞን ደደር ወረዳ ወጬ ሊመዩ ቀበሌ ይህንን ድርጊት የፈጸሙት ህግ ካለ ለህግ ሊቀርቡ ይገባል የሚል ይህኑ በመስፋት በማህበራዊ ሚዲያ እየተሰራጨ ያለ ቪዲዮ በማጋራት ተቃውሞውን ገልጿል። ይህ በእንዲህ እንዳለ በምስራቅ ሐረርጌ ብቻ ሳይሆን በምዕራብ ሐረርጌና በሌሎችም የኦሮሚያ ክልል አካባቢዎች ታዳጊዎችን ሳይቀር በስፋት እንደ አዲስ ለውትድርና ማፈሱ ተጠናክሮ የቀጠለ ሲሆን ገንዘብ ያላቸው ወላጆች ልጆቻቸውን ገንዘብ እየከፈሉ በጉቦ በሕክምና ምክንያት ከውትድርና ነጻ ተደርገዋል የሚል ካድሬዎች ወረቀት እየሰጧቸው የአካባቢው ባለስልጣናትና ሚሊሻዎች የተጨማሪ ዝርፊያ ምክንያት መሆኑም ተጠቅሷል። ከዚህ ቀደም አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በጥላቻ ቀስቅሶ ከኦሮሚያ ክልል ወደ አገዛዙ ስልጣን አስጠባቂ ጦር የውትድርና ካዘመታቸው ውጭ በአማራ ህዝብ ላይ ለጦርነት ተሰማርተው ከተማረኩ ታዳጊዎች መካከል ከዚህ ቀደም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ወደ ቤተሰቦቹ ያስደውለው ታዳጊ ወላጅናቱ ከኦሮሚያ ክልል እዛው ፋኖ ጋር ተቀመጥ፣ እዚህ ከመጣ በድጋሚ በግዳጅ ያፍሱሃል እስከ ማለት መድረሳቸውን በጊዜው ምርኮኛውን ምስክርነት ተከትሎ መነጋገሪያ ሆኖ እንደነበር አይዘነጋም። ጠቅላይ ሚኒስትሩ ሰሞኑን ከኦቤን ጋር አድርገውታል የተባለና ሙሉ ቃለመጠይቁ ይፋ ይደረጋል በተባለው ማስታወቂያ ላይ የኦሮሞን ህዝብ ነጻ ያወጣሁት እኔ ነኝ ማለታቸው ከወዲሁ ተቃውሞ እያስከተለባቸው ሲሆን ቀይ ባህርም የኛ ነው የሚል ንግግራቸውን ተግባራዊ ለማድረግ ለተጨማሪ ጦርነት የኦሮሞ ህዝብን ለማሰለፍ ተዘጋጅተዋል የሚሉ ወቀሳዎችም ተጠናክረው ቀጥለዋል። የትግራይ ክልል ወደ ምድራዊ ሲኦልነትም ተለውጣለች። ወጣት ልጃገረዶችም የገደሉ በነጻ ይለቀቃሉ፣ ከህግ ውጪም ዜጎች ይገደላሉ፣ ይታፈሳሉ፣ የግዳጅ ወታደራዊ ምልመላም ይካሄዳል፣ ሲቪሊያኖችም የሚያሸብሩ አካላትም እስከ መቼ ድረስ በዝምታ ይታለፋሉ ሲሉ አንድ የቀድሞ ከፍተኛ ባለስልጣን ጥሪ ያቀረቡ። የቀድሞ የህወሓት ማዕከላዊ ኮሚቴ አባል የቀድሞ የመቀሌ ዩኒቨርሲቲ ፕሬዚዳንት በአሁኑ ወቅት በሚኒስትርነት ማዕረግ የትምህርት ሚኒስቴር አማካሪ ፕሬዚዳንት ክንድያ ገብረ ህይወት በማህበራዊ ትስስር ገጻቸው እንዳጋሩት የትግራይ ክልል በአሁኑ ወቅት ለበርካታ ትግራውያን ወደ ምድራዊ ሲኦልነት እየተቀየረች መምጣቷን ገልጸው ጭካናዊ ህጎችም ተግባራዊ እየተደረጉ ይገኛሉ። ዜጎች በኃይል ለውትድርና ይመለመላሉ፣ ለሽብር ይዳረጋሉ፣ ከፍርድ ቤት ውጭም ይታሰራሉ፣ ከህግ ውጭም ይገደላሉ ያሉትም ፕሮፌሰር ክንድያ ሌላው ቀርቶም ዘውዱ ሀፍቶን የመሳሰሉ እህቶችን የገደሉ ወንጀለኞች በሚያሳዝን ሁኔታ ከእስር ቤቶች ነጻ እንዲሆኑ ይደረጋሉ ብለዋል። እነዚህ ወገኖችም ህገ ወጦችም ከህግ ጥላ ስር እስከሚወድቁ ድረስም ስንት አሳዛኝ ክስተቶችም እንዲፈጸሙ እንድንመለከትም ይፈቀዳል በማለትም ፕሮፌሰር ክንድያም ጠይቀዋል። ዝምታን የንጹሃን ወገኖችን ደህንነትን አይታደግም ያሉትም የቀድሞው የህወሓት የፖሊት ቢሮው ከፍተኛ አመራር በአሁኑ ወቅት በአቶ ጌታቸው ረዳ በሚመራው ስምረትም ፓርቲ ውስጥ ቁልፍ አመራር የሆኑት ፕሮፌሰር ክንድያም ህዝቡ የፌዴራል መንግስቱና ዓለም አቀፉ ማህበረሰብ በቃ ብሎ እስከ
እስከሚነሳሳ ድረስ ምን መደረግ ይጠበቃል በማለትም ጥያቄ በማቅረብ የትግራይ ክልል ህዝብ እንደተቀረው የኢትዮጵያ ህዝብ ሰላም፣ ፍትህና የደህንነት ዋስትናም ያሻዋልም ብለዋል። የዛሬ 3 ዓመት በመቀሌ ከተማ ውስጥ በግፍም ታፍና በአሳቃቂ ሁኔታ የተገደለችው የ32 ዓመቷም ዘውዱ ሀፍቶም ግድያም ተጠርጥረው የእድሜ ልክም ጽኑ እስራት ተበይኖባቸው የነበሩት እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥ አሁን ላይ የትግራይ ክልል ፖሊስ ምክትል ኮሚሽነር የሆኑት የኮሎኔል ገብረስላሴ በላይ ወንድ ልጅ የሆነው ያሬድም ገብረስላሴና የኮሎኔሉ ዘመድ መሆኑ የተነገረው አንገሶም ኃይለማርያም የተባሉት 2 ፍርደኞች በቀድሞ የፍርድ ቤትም ችሎት በማስረጃነት ቀርቦ የነበረው ወሳኝ ዲጂታል ማስረጃም ከመቀሌ የዞን ፍርድ ቤት መዝገብ ቤትም ጠፍቷል ተብሎ 2 ፍርደኞች በትላንትናው ዕለት በነፃ እንዲለቀቁ የመቀሌ ከተማ መካከለኛ ደረጃ ፍርድ ቤት ውሳኔ ማስተላለፉ የሟች ዘውዱ ታናሽ እህት ብርቱካን ሀፍቱም የፍርድ ቤት ውሳኔም ሁለተኛ ሐዘን ሁለተኛ ሞትም ፈጥሮብናል በማለትም በቤተሰቡ መካከል ጥልቅ የልብ ስብራት መከሰቱን ለቢቢሲ በትላንትናው ዕለት ማጋራቷን መዘገባችን ይታወሳል። ሊያጠፋ የመጣ አንድን ዘር አጥፊ አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ ነው በማለት ከህወሓት ከፍተኛ ወታደራዊ አመራሮች አንዱ ገለጸ። ዶክተር ደብረጽዮን ገብረ ሚካኤልና አብይ አህመድ በጓዳ የሚያደርጓቸው ድርድሮች መቀጠላቸውን የሚጠቅሱ መረጃዎች ወጥተዋል። ህወሓት ከፌዴራል መንግስቱ ጋር ጦርነት ውስጥ በነበረበት ወቅት ወታደራዊ ቃል አቀባይ በመሆን የሚታወቀውና በአሁኑ ወቅት የትግራይ ከፍተኛ ሰራዊት አመራር ከሚባሉት አንዱ የሆነው ገብረ ጻድቃን ወይም አዴት ጥምረቱና ትብብሮ ወደ ከፍተኛ የትግል ደረጃ ተሸጋግሯል በማለት ህወሓት ለተቆጣጠራ የትግራይ መገናኛ ብዙሃን በሰጠው አስተያየት የገለጸ ሲሆን ሊያጠፋ የመጣ አንድን ጄኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ ነው ሲል ተናግረዋል። የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው ዘር አጥፊውን አገዛዝ እድሜ ማሳጠር አለባቸው ያለው ከህወሓት ወታደራዊ አመራሮች አንዱ ገብረ ጻድቃን ጥምረቱ ወደ ከፍተኛ ደረጃ ተሸጋግሯል በማለት በስም ያልጠቀሰውን ጥምረት ትብብር አስታኮ በሰጠው አስተያየት ገልጿል። የህወሓት መገናኛ ብዙሃን ዘር አጥፊ ያሉት የአብይ አህመድ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝብ በሙሉ ዝግጁነት ላይ ይገኛል ሲል ይህ ወታደራዊ አዛዥ መናገሩን ጠቅሷል። አብይ አህመድ ያለ ጦርነት ህዝብን ከህዝብ ማጋጨትና በማወናበድ ስልጣኑን ለማስቀጠል ቢሞክርም ይህ አካሄድ አልተሳካም፣ ከሽፏል ያለው ይህ ወታደራዊ አመራር የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጄኖሳይደሩን አገዛዝ እድሜ ማሳጠር አለባቸው። አሁን ያለው ጥምረትና ትብብር ወደ ከፍተኛ ደረጃ ተሸጋግሯል በማለት አስተያየት መስጠቱም ተዘግበዋል። በስም ያልተጠቀሱት የጥምረቱ ኃይሎች ያላቸው ህወሓት ወታደራዊ አመራሩ የጋራ ደመኛ ጠላታቸው የዘር አጥፊው አብይ አህመድ አገዛዝ መሆኑን ይህን ለመጣት ትብብሩ በቀጣይም ይበልጥ ይጠናከራል ማለቱንም ዘግበዋል። የጄኖሳይድ አብይ አህመድ ሰራዊት የትግራይን ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ቢሆን ነው። ይህንን ለመመከት የትግራይ ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጅት ላይ ይገኛሉ ማለት ሊያጠፋ የመጣን አንድን ጄኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ማለት ከዚህ ቀደም ከሚታወቀው ከኤርትራ ጋር ያደረጉት ጽምዶ በተጨማሪ ጥምረት በሚል በጠራው ትብብር ውስጥ ከነማን ጋር እንደተባበሩና እንደተጣመሩ በዘገባው የተጠቀሰ አስተያየት የለም። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ከሸረሪና ጦርነት በፊት ህወሓት ለትግራይ ጊዜ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ለ1 ዓመት ተጨማሪ የስልጣን ጊዜ ማራዘሚያ የተሰጠውን ጊዜ ውድቅ አድርጎ ከ5 ዓመት በፊት የተደረገውን ምርጫ መሰረት አድርጎ የትግራይ ክልል ምክር ቤት አዋቅሮ ዶክተር ደብረጽዮን ገብረ ሚካኤል ፕሬዚዳንት ከሆኑ በኋላ ከጠቅላይ ሚኒስትሩ ጋር ተጀምሮ የነበረው የጓዳ ድርድር ባለፈው ቅዳሜ ከተካሄደው የሸረሪና ውጊያ በፊት ቆሞ የነበረ ቢሆንም ተመልሶ መቀጠሉን የሚጠቅሱ መረጃዎች ይወጡ ነው። የዶክተር ደብረጽዮን ሆነ የአብይ አህመድ የጓዳ ድርድር በሶስተኛ ወገን አማካኝነት እየተካሄደ ነው የሚለው ከዚህ ቀደም የወጣውን መረጃ የሚያጠናክሩ ወገኖች ይኸው ግንኙነትና ንግግር ቀጥሏል። ከዚሁ ጎን ለጎን የሁለቱም ወገኖች ተጨማሪ ወታደራዊ ዝግጅትም ተጠናክሯል። አገዛዙ ትግራይን በአፋር ከሚያዋስነውና በራያና በወልቃይት ግንባር ተጨማሪ ውጊያ ለማድረግ ሰፊ ዝግጅት እያደረገ መሆኑን የሚጠቅስ መረጃም ወጥቷል። ህወሓት በተመሳሳይ በራያ አላማጣ በኩል እያደረጋቸው ያሉ ወታደራዊ እንቅስቃሴዎች ተጠናክረው መቀጠላቸውን የሚጠቅሱ መረጃዎች ሰሞኑን በስፋት መውጣታቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ህወሓት የሰሜን እዝ ላይ ጥቃት ፈጽሟል ካሉ በኋላ በጦርነቱ ውስጥ ከኢትዮጵያ ህዝብ ጀርባ ከህወሓት ጋር በጓዳ ይደራደሩ እንደነበር በአደባባይ ወጡ የነበሩ መረጃዎችን በተደጋጋሚ ያስተባብሉ የነበረ ሲሆን በጊዜው የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኒታ ዌበር ጠቅላይ ሚኒስትሩ በጓዳ ከህወሓት ጋር የሚያደርጉትን ድርድርና ህወሓትን በጦርነቱ ወቅት ከአሸባሪነት ለማንሳት
ፍላጎት እንዳላቸው አስቀድመው ፍንጭ መስጠታቸውና ኋላም እስከ ፕሪቶሪያ ድረስ በአደራዳሪነት አብረው የተሰለፉት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር ከፕሪቶሪያ በፊት በጅቡቲና አሩሻ የጓዳ ድርድር እንደነበር ይፋ ማድረጋቸው አይዘነጋም። ከባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች አንዱ የነበረው ወጣቱ ፖለቲከኛ ከተደጋጋሚ የግፍ እስር በኋላ ለሕይወቱ የሚያሰጋ ተጨማሪ አደጋ መፈጠሩን ተከትሎ ከሀገር ሳይወድ በግድ ለመሰደድ መገደዱን አስታወቀ። የባልደራስ ለእውነተኛና ዲሞክራሲ ፓርቲ አመራሮች አንዱ የነበረው በሰላማዊ ፖለቲካ ትግል በተደጋጋሚ በግፍ ታስሮ ሲፈታ የቆየው ናትናኤል ያለም ዘውድ ከወራት በፊትም የአፍሪካ ህብረት የመሪዎች ስብሰባን ተከትሎ ከቤቱ አፍነው ለእስር እንደዳረጉት አስታውሶ የደህንነት አባላትና አለቃቸው በቀጥታ ከሰጡት የመጨረሻ ማስጠንቀቂያ በተጨማሪ ከተፈታ በኋላ የነበሩ ክትሎችና ጫናዎች በተለይ ለቤተሰቦቹ አስደንጋጭ እንደነበሩ ይህኑ ተከትሎ በህይወቱ ላይ አደጋ መጋረጡን አስታኮ ሳይወድ ከአገር መሰደዱን በማህበራዊ ገጹ ባወጣው መረጃ አስታወቀ። ህወሓት ኢህአዴግን በበላይነት የመራ የፌዴራል መንግስቱን ያስተዳድር በነበረበት ወቅት በሰማያዊ ፓርቲ አባልነቱ በግፍ ከታሰሩ የፖለቲካ እስረኞች አንዱ የነበረው ናትናኤል ያለም ዘውድ በ2010 ዓ.ም በኢትዮጵያ ለውጥ መጣ ሲባል ብዙዎች በደስታ አደባባዮችን ሲያጥለቀልቁ እኔን ጨምሮ የተወሰነው በጥርጣሬ ማየት መርጠን ነበር በማለት የነበረውን ሁኔታ አስታውሷል። በአጭር ጊዜ ውስጥም ከጓዶቻችን ጋር ባልደራስ ፓርቲን በማቋቋም ከኦነግ ወደ ኦህዴድ የተንከባለለውን አዲስ አበባን የመዋጥ ወይም ፊንፊኔ ኬኛ ፖለቲካን ለማምከን ታግለናል በማለት የነበረውን ሁኔታ አስታውሶ ብዙዎቻችን ለተደጋጋሚ እስርና አፈና ተዳርገናል። በዚህም የአብይ አህመድን ሳናጠራ አናስርም ንግግር ገና በማለዳ ራቁቱን አስቀርተነዋል ሲል ሁኔታውን አስታውሷል። ዛሬ በጋድ እንደሚታየው በኢትዮጵያ ለሰላማዊ ፖለቲካ ትግል ቅንጣት ታህል ምህዳር የለም። ከመምህሩ ደቀ መዝሙሩ እንዲሉ በኢህአዴግ ጊዜ የነበረው ትንሽ ክፍተት እንኳን በወራሹ ኦህዴድ ተዳፍኗል በማለት በአሁኑ ወቅት ያለውን የፖለቲካ ሁኔታ አስታኮ አስተያየቱን አስፍሯል። አያሌ ጓዶቻችን ለግፍ እስር ተዳርገው በካንጋሮ ፍርድ ቤት መዘባበቻ ሆነው ቅሊንጦና ቃሊቲ ማጎሪያዎችን ጨምሮ በበርካታ እስር ቤቶች በስቃይ እያሳለፉ ይገኛሉ ያለው ናትናኤል ያለም ዘውድ ለጊዜው ቁጥራቸው በውል የማይታወቅ እስረኞች ደግሞ ለይስሙላ እንኳን ፍርድ ቤት ሳያቀርባቸው ሰውረዋቸው በህይወት ይኑሩ አይኑሩ አይታወቅም ሲል ገልጿል። እኔ ላይም ባለፉት 8 የመከራ ዓመታት በአዲስ አበባ ፖሊስ የቀድሞ ማዕከላዊ ምርመራን በተካውና በከተማይቱ በሚገኙ የተለያዩ እስር ቤቶች እያንገላቱ የፈጸሙብኝ ግፍ አላረካ ብሏቸው አዋሽ 40 በሚባለው ወታደራዊ ካምፕ ለወራት ታፍኜ ቆይቻለሁ ሲል ከሀገር ከመውጣቱ በፊት የነበረው ሁኔታ አስታውሷል። ይህም ሆኖ ስደት ለአፍታም ማስቤ አላውቅም ያለው ናትናኤል ያለም ዘውድ የእስሩ መደጋገም ያሰጋቸው ቤተሰቦችና ጓደኞቼ የአረመኔ መንግስት ሳይገድል ሀገር ለቀህ ውጣ እያሉ ሲወተውቱን ጆሮ ሳልሰጣቸው ነበር የቆየሁት። ከወራት በፊትም የአፍሪካ ህብረት የመሪዎች ስብሰባን ተከትሎ ከቤት ያፍነው ለእስር የዳረጉኝ የደህንነት አባላትና አለቃቸው በቀጥታ ከሰጡኝ የመጨረሻ ማስጠንቀቂያ በተጨማሪ ከተፈታው በኋላ የነበሩ ክትሎችና ጫና በተለይ ለቤተሰቦች አስደንጋጭ እንደነበሩ የሚቀርቡኝ ሁሉ የሚያውቁት ሀቅ ነው ሲል ጠቅሷል። በመጨረሻም በሚያውቃቸው ሰዎች በኩል የደረሰውን ለህይወቱ የሚያሰጋ አደገኛ መረጃን ቤተሰቡ ጭምር በመስማቱ የተፈጠረበትን ጫና ከአቅሙ በላይ መሆኑን ተከትሎ ብዙ ዋጋ የከፈለለትን የሚወዳትን ሀገሩን፣ ባለቤቱን፣ ህጻናት ልጆቹና ወዳጅ ዘመዶቹን ጥሎ ለመሰደድ መገደዱን በዚሁ ማህበራዊ ገጹ ባወጣው መረጃ አስታውቋል። በዚህም ታላቅ የስሜት ስብራትና ውስጣዊ ህመም ሲሰማኛል ያለው ናትናኤል ያለም ዘውድ በሁኔታው አስቸኳይነት ያልነገርኳችሁ ወዳጆቼ ያሳለፍኩትና የደረሰብኝን ስለምታውቁ ፈጣሪ ዳግም በሀገራችን እስኪያገናኘን ሰላም ሁኑልኝ። ወዳጅ መስላችሁ እግር እግር እየተከተላችሁ ስትሰልሉኝ የነበራችሁ ሆዳሞችና ባንዳዎች ደግሞ በሀገራችን ነጻነትና ፍትህ ሲሰፍን የዘራችሁትን እንደምታጭዱ አልጠራጠርም በማለት ከሀገር ውጭ መሆኑን አስታውቆ ሳልወድ በግድ ቅስም ሰባሪ ለሆነው ስደት ተዳርጌያለሁ ሲል ባወጣው መረጃ ገልጿል። ለሩሲያ የመከላከያ ሰራዊት ቀላል የሰው አልባ አውሮፕላኖች ወይም ድሮን የሚያቀርበው ኦርዳን ዛቫድ የተባለው ኩባንያ ዋና ስራ አስኪያጅ ከተቃጣባቸው የመኪና ላይ ቦምብ ፍንዳታ ቆስለው ለጥቂት መትረፋቸው ተዘገበ። መንግስታዊዎቹ ታስና አርኤም ኖቬስቲ የዜና አገልግሎቶች እንደዘገቡት የወታደራዊ ድሮን አምራቹ ተቋም ዋና ስራ አስኪያጁ ቭላዲሚር ታኬቾክ ከሞስኮ ከተማ 1400 ኪሎ ሜትር ወይም 870 ማይል ምስራቃዊ አቅጣጫ በምትገኘው ቦልሼክም ቶኮም በተሰነዘረባቸው መርሴዲሳቸው ላይ በተጠመደ የቦምብ ጥቃትም ክፉኛም ቆስለው ወደ ሆስፒታል ለመወሰድም ተገደዋል ብሏል። የሩሲያ ድሮን አምራቹ ላይ በሳምንት ለሁለተኛ ጊዜም ጥቃት መፈጸሙን የዘገበው ሮይተርስ የዜና አገልግሎት በበኩሉ የቭላዲሚር መኪናም ሾፌር በፍንዳታው ህይወቱ ማለፉን ዘግቧል። በኡራል ተራራዎችም አቅራቢያ የሚገኘው ኡፓር የተባሉ የድሮን አምራች ድርጅትም በጣም ቀላልና ርካሽም ከጠለፋ ወይም ከጃሚንግ ነጻ የሆነ
ድሮን የሚያመርትም ተቋም መሆኑም ታውቋል። ለፕሬዚዳንት ቭላዲሚር ፑቲን ቅርበት እንዳላቸው የሚነገረው የድሮን አምራቹ ተቋም ባለስልጣኑ ታኩቾክ ድርጅታቸው የዛሬ 3 ዓመት ሲመሰረት ፕሬዚዳንት ቭላዲሚር ፑቲንን በመጋበዝ ማስጎብኘታቸውን በምስል የወጡ መረጃዎችም አረጋግጠዋል። ካለፈው የካቲት ወይም ከፈረንጆቹ 2022 ጀምሮ ከዩክሬን ጋር በደም አፋሳሽም ጦርነት የምትገኘው ሩሲያ ከሰሞነኛው የጸረ ሩሲያ ከፍተኛ ባለስልጣናትና መንግስታዊ ተቋማት የሚደረገው የድሮንና የቦምብ ጥቃት ጀርባ የዩክሬን ስውር እጆች እንዳሉበት በመውቀስ ሞስኮ ጣቶቿን በኪየቭ ላይ በተደጋጋሚ ስቃስርም ቆይታለች። ዩክሬን በበኩሏ ስታስተባብልም ተስተውሏል። ቴሌግራም በተሰኘው የማህበራዊ ትስስር ገጻቸው ከ600,000 በላይ ተከታዮችም ያላቸው ታኩቾክ ግድያውን ጥቃትም በኋላ ለተከታዮቻቸው በላኩት አጭር መልእክት ከሞትም ተረፍ ያለው በመልካም የጤና ሁኔታ ላይ እገኛለሁ ማለታቸው ተዘግቧል። ከኢራን ጦርነት ጋር በተያያዘ የአሜሪካ የጦር መሳሪያና የተተኳሽ ክምችቷም ተመናምኗል መባሉን ፕሬዚዳንት ዶናልድ ትራምፕ አጥብቀው አስተባበሉ። ይህንን ሐሰተኛ ያሉትን መረጃ ያሰራጩ ወገኖች ከባድ እስራት ይጠብቃቸዋልም ሲሉ ዛቱ። ፕሬዚዳንቱ የመሳሪያ ክምችቶች ቀንሷል በሚል የቀረቡ የመገናኛ ብዙሃን ዘገባዎችን ያጣጣሉ ሲሆን በተለይ የተወሰኑ አይነት የጦር መሳሪያዎችና ተተኳሾች በከፍተኛ መጠን እንዳላቸው ዝርዝር መረጃም ሳይሰጡ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በተጨማሪም ከፍተኛ መጠን ያላቸው ተተኳሾችም እየተመረቱና እንደ አስፈላጊነታቸው ወደ አሜሪካ ይጓጓዛሉ ያሉት ፕሬዚዳንት ትራምፕ የመከላከያ ተቋማት በአሜሪካ ታሪክም ግዙፍ የሆኑ ከፍተኛ ቁጥር ያላቸው ፋብሪካዎችና ማምረቻዎችን እየገነቡ ነው ሲሉም ጠቅሰዋል። የተተኳሾችን እጥረት በተመለከተ ፕሬዚዳንቱ የመከላከያ ሚኒስትራቸው ፔት ሄግስተንን ባለፈው አርብ በተካሄደ የካቢኔ ስብሰባ ላይ መጠየቃቸውን ዋሽንግተን ፖስት ከቅርብ ምንጮች ያገኘሁት በማለትም ዘግቦ ነበረ። ጋዜጣው ስማቸው ያልተገለጹ ሁለት ምንጮችን ጠቅሶ ፕሬዚዳንት ዶናልድ ትራምፕ በስብሰባ ላይ ለመከላከያ ሚኒስትሩ የተተኳሾችም እጥረቱም ተፈቷል በለው አስበው እንደነበረም እንደነገሯቸውም ዘግቧል። በዘገባው የተቆጡት ፕሬዚዳንቱ እንዲህም ያለውን በአገር ክህደት የሚቆጠር መረጃን አሾልከው የሰጡ ተከሰው ከፍተኛ የእስር ቅጣት ይጠብቃቸዋልም ሲሉ ዝተዋል። የረጅም ርቀት ተወንጫፊ ሚሳይሎችና የአየር መከላከያ ሚሳይሎች እጥረትም ፕሬዚዳንት ትራምፕ በኢራን ላይ በሚከተሉት ፖሊሲ ላይ ተጽዕኖ እንደፈጠረና የአሜሪካ ሰራዊትም ወደ 80 በመቶ የሚጠጋውን ጸረ ሚሳይል ክምችቱን ጥቅም ላይ እንደዋለ ሲኤንኤንም ዘግቧል። ዋሽንግተን ፖስት በተጨማሪም የተተኳሽ እጥረትም ፕሬዚዳንቱም በኢራን ላይ ሊፈጽሙ ሲዝቱበት የነበረውን በጣም ከባድ ጥቃትን ለመሰረዝም እንዳስገድዳቸውም ግምቱን አክሏል። የዋይት ሃውስም ቃል አቀባይ ካሮሊን ሌቪት በበኩላቸው ፕሬዚዳንቱና የመከላከያ ሚኒስትሩ ተጨቃጭቀዋል መባሉን ሐሰተኛ ዜና በማለትም አጣጥለውታል። ሲኤንኤን በበኩሉ አሜሪካም ቅድመ ኢራን ጦርነት ከነበራት 452 ጸረ ቦሊስቲክ ሚሳይል ወይም ዘ ተርሚናል ሃይ አልቲቲዩድ ኤሪያም ዲፌንስ በእንግሊዝኛው ምህጻረ ቃል ተሃድ ሚሳይል ውስጥ 4/5 በጦርነቱ ላይ መዋሉን መጋየቱን ከ2200 የፓትሪዮቲክ አክሻፊዎች ወይም ፓትሪዮቲክ ኢንተርሰፕተርስ በግማሽ ያህሉ ከመጋዘን ውስጥ ማለቃቸውን ለጉዳዩ ቅርበት ያላቸው ሁለት ምንጮችን ሹክ ብለውኛል በማለትም ዘግቧል። እንደነዚህ ባለስልጣናት በአገር ክህደትም የሚያስወነጅል መረጃም አሰራጭተዋል የተባሉት በፕሬዚዳንት ትራምፕ አስተዳደር ውስጥ የሚገኙ ግለሰቦችን አድኖ ለፍርድ እንዲያቀርብ ለፍትህ ሚኒስትራቸው ፕሬዚዳንት ትራምፕም ጥያቄ ማቅረባቸውንም ሲኤንኤን ዘግቧል። የአሜሪካ የጦር መሳሪያዎች እጥረትም ገጥሞታል መባልን ወሬም ተከትሎ በገልፍ አካባቢ የሚገኙ በአሜሪካም ትከሻ ላይ የተንጠላጠሉ አገራትም ጭምር ከኢራን ሊሰነዘርብን ይችላል ስላሉትም ጥቃትም ስጋት እንደገባቸው ሲኤንኤን በዘገባው ላይ ጠቅሷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።